ተመልካቾቻችን ዛሬ በቅዳሜ መልክ የልዩ ገበያ ሰዓታችን የከተማው ድባብ ሰሞኑ የገና በዓል መሆኑን የሚያሳብቁ ነገሮችን እየተመለከትን ነው። አሁን የምገኝበት ስፍራ ከኡራኤል ወደ አትላስ የሚወስደው መንገድ ላይ ነው። እንደምትመለከቱት እንግዲህ ግርግሞች በብዛትና በጥራት ለተገበያዩ ቀርቧል ማለት ነው። የእምነቱ ተከታዮች እንግዲህ የኢየሱስ ክርስቶስ የተወለደበትን ስፍራ አብነት በማድረግ በቤታቸው የበዓሉ ማድመቂያ በማድረግ ግርግምን ይጠቀማሉ ማለት ነው። ሰላም እንዴት ነሽ? ሰላም ነሽ? አብሮ እንኳን አደረሰን። እንዴት ነው ገበያው? አሪፍ ነው፣ ምንም አይልም። በምን ያህል ዋጋ ነው የቀረቡ? እስኪ ትንሹ ትልቁ? እነዚህ ገና አዲሱ ስለሆኑ ብዙ አይደሉም። እነዚህ ከ3 እስከ 2005 እነዚህ እስከ 5 እንደዛ ያለ ይሄዳል። ያው ገበያው አሁን ብዙ ሳይሆን ሁለት ቀን እዚህ ትንሽ ገዳምና እሑድ ሰኞ አሪፍ ይሸጣል። ምን አይነት ሰው ነው በብዛት የሚገዛሽ? ለቤት ነው፣ ለሱቅ ነው፣ ለድርጅት ነው? ለምንድን ነው የሚገዛው? አይ በብዛት ለሚሸጠው ለቤት ምናምን እንደዚህ ትልቅ ቤቶች ያላቸው፣ አንዳንድ ቤትም ለድርጅት ምናምን ይገዙታል። አንዳንድ ሰው ለስጦታም እንደዚህ ይሰጣል። በጣም አመሰግናለሁ። መልካም በዓል ይሁንልሽ። እንኳን አደረሰ። ጤና ይስጥልኝ። እንዴት ነው በዓሉ? ድባቡ ምን ይመስላል? የበዓል ድባብ በጣም አሪፍ ነው። ከዚህ ቀደም እንደውም ባሉት ጊዜያት የውጭ ባህልን በጣም ብዙ ሰው ይከተል ነበር። አሁን ግን የግርግም ፍላጎቱ ከፍ እያለ የመጣ ይመስለኛል አይደል? በሚገባ ከዚህ በፊት ሰው የገና ዛፍ በሚል የውጭውን ተከትሎ ነበር የሚያከብረው። እዚህ አካባቢ ግን እኛ ወይም ቀደምቶቻችን በፈጠሩት የጎጆ መስራት ባህል ክርስቶስ በበረት ውስጥ መወለዱን በበረት ላይ በጋ ከከብት ጋር አብሮ መወለዱን የምናስታውስበት እንዲሆን አድርገን እንደዚህ እየሰራን ድባብ እንፈጥራለን ማለት ነው። በጣም ነው የሚያምሩት፣ በጣም ነው ደሳስ የሚሉት። እስኪ ዞር እያለን ደግሞ የዋጋቸውን ሁኔታ ብትነግረኝ ደስ ይለኛል። አሁን እነዚህ አልቋል፣ ነገር ግን ላይት ያልገባባቸው ናቸው። እንደ ሰዎች ፍላጎት ነው የምንሸጠው ነውና ብር ማለት ነው። ይሄኛው 2000 ብር ገደማ ነው የሚሸጠው። ይሄኛው ሳይዙን ተለቅ አድርገን ትላልቅ የቤት ላላቸው ሰዎች እንዲሁም ደግሞ የጀበና ቡና ለሚሸጡ ባህላዊ ቤቶች ሊሆን ይችላሉ። እዛ የሚቀመጥና እዛ ሰዎች መጥተው በሚስተናገዱ ሰዓት በዓሉ በትክክል ከስሜታቸው ጋር እንዲገናኝ የሚያደርጉ ጎጆዎች ናቸው። እነዚህ በሙሉ አንድ አይነት ሳይዝ ያላቸው ናቸው። ዋጋቸው ምን ያህል ነው? እነዚህ ዋጋቸው 6000 ብር ነው። እንደየሰው ፍላጎት ግን በሳይዝ መጠን ትላልቅ ሆቴሎች ከሆኑ ትላልቅ ሳይዝ አድርገን ትናንሽም ከሆነ ለቤት ደግሞ ያዘጋጀናቸው አሉ። እነሱን አድርገን እንደየፍላጎታቸው ታቀርባላችሁ ማለት ነው። በጣም አመሰግናለሁ። መልካም በዓል እንዲሆን እንመኛለን። እኔም አመሰግናለሁ። መልካም በዓል። ተመልካቾቻችን አሁን ደግሞ የስጦታ ገበያውስ ምን ይመስላል የሚለውን ደግሞ ዞር ብለን እየቃኘን ወደ እናንተ የምናደርስ ነው የሚሆነው። የገና ስጦታ በዘመን ገበያ ምን መልክ አለው የሚለውን ደግሞ እዚህ ስቴዲየም አካባቢ ከሚገኘው የዘመን ገበያ ኤክስፖ ገብተን ሻጮችንም ነጋዴዎችንም እናናገር ይሆናል። አብራችሁኑ ነው። እንደምትመለከቱት ክቡራን ተመልካቾቻችን ገበያው ሞቅ ደመቅ ያለ ነው። እዚህ አካባቢ የሽቶ የሚሰጡ ነጋዴዎችን አይቻለሁ። ገባ ብዬ እስኪ ደግሞ ልጠይቃቸው። ሰላም እንዴት ነህ? ሰላም ነው። አለን። ገበያው እንዴት ነው? ጥሩ ነው። ያው የደመቀ ነው ያለው። ቅዳሜና እሑድ ደግሞ የተሻለ ይሆናል ብለን እንጠብቃለን። አቢሲኒያ ሽቶዎች እንባላለን። የሀገር ውስጥ ምርት ነው የምንሰራው። ልብስ ላይ ሲታጠብ ብቻ ነው የሚለቀው። ሰውነት ላይ ደግሞ ከ24 ሰዓት በላይ ነው። ምክንያቱም ሻወር ገብተን ስለምንወስድ ማታ ላይ ምናምን በጣም ቆንጆ ሽቶዎች ናቸው። እኔ አንድ ልሰድ። አቢሲኒያ ቡና ይባላል። ፓኬጃችን ይሄን ይመስላል። አቢሲኒያ ቡና እንዴት ነው ገበያው? በጣም አሪፍ ነው። ከውጭ ሲገባ ጀምሮ ያለው እዚህ ያለው ማርኬት በጣም ደስ ይላል። አዲስ ባለን በተን እንድንገዛ በጣም አሪፍ ናቸው። ገና እንግዲህ ስጦታ በዓል ነውና ሽቶውን ለማን ገዛሽው? ላንቺ ነው ወይስ ለስጦታ ነው? እስኪ ንገሪን። አይ እንዳልኩሽ የነሱ ማርኬት ስለሆነ ወደዚህ የመጣ ነው። ግን መጀመሪያ ለጓደኛዬ ነው የገዛ ነው። አሁን ሀሳባችን እየቀየርን ነው። ለማን እንግዛ ለማን እንስጥ እያለ ነው ማለት ነው። ስጦታን ስናስብ ተመልካቾቻችን ጌጣጌጥንም አለማንሳት አይቻልምና አጠገቤ ደግሞ ሜርሲ ጁላሪ ወይም ደግሞ ሜርሲ የጌጣጌጥ መሸጫ እየተመለከትኩኝ ነው። እስኪ ገባ ብዬ ደግሞ ነጋዴዋንም እንደዚሁም ደግሞ ተገበያዎቹንም ማውራቸው ነው የሚሆነው።
ሰላም ሰላም፣ እንዴት ነሽ? አለን። እንኳን አብሮ አደረሰ። እንዴት ነው ገበያው? ገበያ ቆንጆ ነው፣ በጣም ቆንጆ ነው። በጣም በዓሉም ደስ ይላል፣ ሞቅ ብሏል። ደስ ይላል። ቆንጆ ነው፣ እየገዛ ነው። አዎ። ምን ያህል ናቸው ዋጋቸው? እስኪ ቀረብ ብለን እናያቸው። እነዚህ ምንድን ናቸው? ቀለበቶች። እነዚህ ስቴንለስ ስቲል ናቸው፣ አይለቁም። ቀለማቸው ሳይለቅ ለረጅም ጊዜ ይጠቀሙባቸዋል። አንዱ 300 ብር ነው። በጣም ሰው የሚወደው ለስጦታ የሚመርጠው እቃ ምንድን ነው? ሰዓቶች። እሺ፣ ሰዓቶቹ 2000 ብር። አዎ፣ በጣም ኳሊቲ ናቸው፣ ቆንጆ ናቸው። ሀብሎቹስ እስኪ ንገሪኝ፣ አሳይኝ። ሀብሎቹ 400 ብር ናቸው። የመስቀል ሀብሎች ናቸው። በጣም ነው የሚያማምሩት። ከ300 ብር ጀምሮ ነው ያለ። መስቀሎቹ ትልልቆቹ ግን ሀብላቸው ሞፈር ያለው 400። የገዢው ሁኔታስ እንዴት ነው? ገዢውም ቆንጆ ነው። ጌጣጌጥ አሁን በጣም ተለምዷል። እኛ ሀገር በጣም ይገዛሉ። ቆንጆ ነው። ሰላም፣ እንዴት ነሽ? እንኳን አደረሰሽ። እየገዛሽ ነው ያገኘሁሽ። ገበያው እንዴት ነው? ቆንጆ ነው በጣም። ገና እንግዲህ ከሌላው ጊዜ በተለየ ስጦታ በዓል ነውና ምን ገዛሽ? ጂን አንገት ሐብል እና ጆሮ ተመሳሳይ ያለው እየገዛሁኝ። ለማን ገዛሽ? ይሄ ለራሴ ነው። እሺ፣ የአንገቱን ለራሴ፣ የጆሮ ጌጡን ደግሞ ለሲስተር እየገዛሁኝ። ለእህትሽ ነው? እሺ። ተመልካቾቻችን እንግዲህ መጪውን የገና በዓል ምክንያት በማድረግ በከተማችን ያሉ የግርግር መሸጫ